ወደ ፍቅር ህይወት ከገባሽ በኋላ የጓደኞችሽ ጥራትና ማንነት በሚገባ ሊፈተሽና ሊለይ ይገባል። ሊጣሉና ሊንጠለጠሉ የሚገባቸውን ጓደኞች ልትለይ ይገባል። ሁለት ነፍሶች በፍቅር ሲጣመሩና ወደ አንድነት ሲመጡ ሁለቱም የነበሯቸውን ለየብቻ የነበሯቸውን ያኗኗር ዘይቤዎች ሙሉ በሙሉ ይዞ መቀጠል አይችሉም። ሁለቱም አካላት የነበሯቸው ነገሮች ላይ የተወሰኑ ማስተካከያዎች ማድረግ ይጠበቅባቸዋል። እነዚህን ማስተካከያዎች ማድረጋቸው ደግሞ ያስተሳሰራቸውን የፍቅር ገመድ ከሚታሰበው በላይ ያጠነክርላቸዋል። ስለዚህ ምን እያልኩ ነው? ከፍቅር አጋር ጋር ፍቅር ከጀመራችሁበት ጊዜ ጀምሮ በአንድ ጣሪያ ስር መኖር እስክትጀምሩ እዛ ድረስ እስክትደርሱና ከዛ በኋላ የሚኖረው ህይወታችሁ በላጤነት ጊዜ ከነበራችሁ ህይወት ጋር በብዙ መንገድ ይለወጣል፣ ሊለወጥም ይገባል። ይሄን ለውጥ ደግሞ ሴቷም ወንዱም ሊያደርጉ ይገባል። ምክንያቱም የፍቅር ህይወት የሚባለው ነገር በባህሪው የአንድ ሰው ፕሮጀክት ወይም ደግሞ የአንድ ሰው ኮንሰርን አይደለም። ሁለቱም እንደያሉበት ሁኔታ ማስተካከያዎችን ሊያደርጉ ይገባል። እዚህ ጋር በኩል መጠን ምናምን የሚባል የሼር ክፍፍል የለውም። እንደያሉበት ሁኔታ ማስተካከያዎችን ሊያደርጉ ይገባል። ይሄ የፍቅር ህይወት ስትጀምሩ ወይም ደግሞ ወደ ፍቅር ህይወት ለመግባት ስታስቡ በጣም ቤዚክ በጣም መሰረታዊ ከሚባሉ ነገሮች የመጀመሪያው ነው ወይም ደግሞ አንዱ ነው። ነገር ግን ደግሞ የፍቅር ህይወት ውስጥም ስትገቢ ሊሆን ይችላል በፍጹም ሊነኩ ሊሸረፉ ወይም ደግሞ ሊቀየሩ የማይገባቸው ሊለወጡ የማይገባቸው ለማንም ብለህ ልትቀይር የማይገባቸው በጣም መሰረታዊ ነገሮች አሉ። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን የፍቅር ህይወት ውስጥ ለፍቅር አጋርሽ እንኳን ልታደርጊ የማይገባቸውን ነገሮች አንድ ባንድ እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ማንነትሽን አትርሺ። ይኸውልሽ እዚህ ጋር እሱ ደስ እንዲለው ብለሽ ያልሆንሽ ሆነሽ ለመታየት አትሞክሪ። እሱ የሆነ የበላይነት ስሜት እንዲሰማው በማሰብ የምታውቂያቸውን ነገሮች እንዳላቂ ሆነሽ አትታይ። ይሄ ብቻ አይደለም፣ የተነሳሽበትን ቦታ፣ የመጣሽበትን የትናንት ማንነትሽን፣ ያለፍሻቸውን የህይወት ልምዶች የካደ ነገር በፍጹም አታድርጊ። እነዚህ ነገሮች በሁለት ምክንያት ነው የምነግርሽ። የመጀመሪያው እነዚህ ነገሮች የምታደርጊ ከሆነ በራስ መተማመን እንደሌለሽ ነው የምትታሰቢው። እኛ ወንዶች ደግሞ በራስ መተማመን የሌላ ሴት ለቁም ነገር አንፈልግም፣ ወይም ደግሞ በራሷ የምትተማመን ሴት ስናገኝ ከልባችን እንወዳለን። የመጀመሪያው ሪዝን ይሄ ነው። ሁለተኛው ደግሞ አንቺን ከነትናንት ማንነትሽ የማይቀበል ወንድ ከልቡ ይወድሻል ማለት አይቻልም። ከልቡ የማይወድሽ ወይም ደግሞ ከነትናንት ማንነትሽ የማይቀበል ሰው ደግሞ የህይወት ዘመን አጣማሪሽ ሊሆን አይችልም። ወይም ደግሞ ከእንደዚህ አይነት ሰው ጋር በአንድ ጣሪያ ስር እድሜ ዘመንሽ ልትኖሪ አትገደጅምም፣ አያስፈልግም። ሌላ ሁለተኛው ስላንቺ ምን እንደሚያስብ ለማወቅ አትጨነቂ። ስላንቺ ምን እንደሚያስብ፣ ካንቺ ምን እንደሚፈልግ፣ የትኞቹ ጉዳዮች ላይ ምን መሆን እንዳለብሽ በግልጽ ሊነግርሽ ሊያሳውቅሽ የሚገባው እሱ ነው። ሲጀመርም እነዚህ ነገሮች ግልጽ ሳያደርግልሽ ልብና ማንነትሽን አሳልፈሽ መስጠት የለብሽም። በትክክል የሚወድሽ፣ በትክክል የሚያፈቅርሽ፣ በትክክል ለሱ የተለየሽ እንደሆንሽ የሚያምን ወንድ እነዚህ ጉዳዮች ላይ እሱን እይታ አይደብቅሽም፣ ወይም ደግሞ በምንም መልኩ የእሱን ሀሳብ ሼር ሳያደርግሽ አያልፍም። ምንም ሪዝን ስለሌለው ማለት ነው እንደዛ የማያደርግበት። ሌላው እዚህ ጋር ማወቅ ያለብሽ ነገር ስለነዚህ ጉዳዮች አብዝቶ መጨነቅ፣ ስለነዚህ ነገሮች አብዝቶ ማሰብ ጤናሽንና በራስ መተማመንሽን የሚያወርድ በጣም አደገኛ ነገር ነው። ስለዚህ ሁለተኛው ለምትወጂ ወንድ እንኳን ማድረግ የሌለብሽ ነገር ያ ሰው ስላንቺ ምን እንደሚያስብ መጨነቅ ነው። በፍጹም ይሄን ልታደርጊ አይገባም። ሶስተኛው ልመናና ማሳደድ በፍጹም አስፈላጊ አይደለም። መጀመሪያውንም ወዶና ፈቅዶ ያንቺ ሊሆን የሚገባውን ወንድ በልመናና የሄደ ስመስልሽ አሳደሽ በመያዝ የራስሽ ለማድረግ ወይም ደግሞ አብሮሽ እንዲቆይ ለማድረግ መታገል በፍጹም አስፈላጊ አይደለም። እውነተኛ ፍቅር ልመና አይፈልግም። ሊወድሽና ሊያፈቅርሽ የሚገባን ወንድ ወደ መለመን ከገባሽ አንቺ የሚገባሽን አይነት ፍቅር አታገኝም። እሱም ሊያደርግ የማይፈልገውን ወይም ደግሞ ሊያደርግ ያልቻለውን ነገር እንዲያደርግ እያስጨነቅሽ ነው። ምክንያቱም ቢፈልግ ኖሮ ይሄን ነገር ሳትጠይቅ ሊያደርግልሽ የሚችለው በጣም ቀላሉ ነገር ቢኖር ይሄ ነው። ሶስተኛው ይሄ ነው። ልመናና ማሳደድ በፍጹም አያስፈልግም። አራተኛው የብቻ ጊዜ ወይም ደግሞ ኳሊቲ ታይም የሚባለውን ጊዜ እንዲያሳጣሽ በፍጹም መፍቀድ የለብሽም። እዚህ ጋር ምን እያልኩሽ ነው? ብቻሽን መሆን የምትፈልጊባቸው ጊዜያቶች ይኖራሉ። ከጓደኞችሽ ጋር መሆን የምትፈልጊባቸው ጊዜያት ይኖራሉ። ከቤተሰብ አባላት ጋር ጊዜ ማሳለፍ ልትፈልጊ ትችላለሽ። እነዚህን ጊዜያቶች እንዲነፍቅሽ ወይም ደግሞ እንዲነጥቅሽ በፍጹም መፍቀድ የለብሽም። ነገር ግን ደግሞ እዚህ ጋር አንድ ነገር በሚገባ ልብ ልትይ ይገባል።
በላጤነት ጊዜ የነበሩሽ ጓደኞችሽ በሙሉ ወደ ፍቅር ህይወት ከገባሽ በኋላ አብሮሽ ሊቀጥሉ ይገባል ማለት አይደለም። ወደ ፍቅር ህይወት ከገባሽ በኋላ የጓደኞችሽ ጥራትና ማንነት በሚገባ ሊፈተሽና ሊለይ ይገባል። ሊጣሉና ሊንጠለጠሉ የሚገባቸውን ጓደኞች ልትለይ ይገባል። ለምሳሌ አንቺ ላይ የሆነ አይነት ፍላጎት የነበራቸው የፍቅር አይነት ስሜት የነበራቸው ጓደኞች ካሉ እነዛ ጓደኞች ሊጣሉ ይገባል። ስለ ግል ህይወትሽ ሊሆን ይችላል፣ ስለ ፍቅር ህይወትሽ ሊሆን ይችላል፣ ስለ ቤተሰብ ጉዳይ ሊሆን ይችላል። ስለ እነዚህ ጉዳዮች ሊያወሩ የሚፈልጉ፣ ስለ እነዚህ ጉዳዮች ገብተው ሊፈተፍቱ ሊዶልቱ የሚፈልጉ አይነት ጓደኞች ካሉ እንደነዚህ አይነት ጓደኞች በተለይ ደግሞ ወደ ፍቅር ህይወት ከገባሽ በኋላ ከህይወትሽ ሊቆረጡ የሚገቡ የጓደኛ አይነቶች ናቸው። እንደነዚህ አይነት ጓደኞች በዙሪያሽ ካሉ ለእነዚህ ሰዎች በፍጹም ፊት ልሰጫቸው አይገባም። ምክንያቱም ብዙ የትዳር ህይወትን ብዙ የፍቅር ህይወቶች ተበላሽተው የቀሩት ፈርሶ የቀሩት በእንደነዚህ አይነት ሰዎች ነው። አሳቢ መስሎ በሚቀርቡ ጓደኞች፣ አሳቢ መስሎ በሚቀርቡ የቤተሰብ አባላት ነው። ስለዚህ ስለ እንደነዚህ አይነት ጉዳዮች ሊያወሩ የሚፈልጉ ጓደኞች አይደለም የቤተሰብ አባላት ጭምር ካሉ እነዚህን ሰዎች ልታስጠነቅቂ ወይም ደግሞ ጓደኞች ከሆኑ ጓደኞችሽን ከህይወትሽ ልትሰርዣቸው ይገባል። ስለዚህ የብቻ ጊዜ ኖርሽ ከቤተሰቦችሽ ጋር ከጓደኞችሽ ጋር ጊዜ የምታሳልፊበት ጊዜ ሊሰጥሽ ያ ጊዜሽ ሊከበር ይገባል ብዬ ስልሽ እንደነዚህ አይነት ጓደኞችም የዚህ አይነት ጊዜ ይገባቸዋል እያልኩሽ አይደለም። እንደነዚህ አይነት ጓደኞችን አንቺ ራስሽ አስበሽ ከህይወትሽ ልታወጪ ይገባል። አንቺ እንኳን ያን ማድረግባቺ ከፍቅር አጋርሽ ጋር ተነጋግራችሁ እነማን በህይወትሽ ሊቆዩ እንደሚገባቸው እነማን ከህይወትሽ ወጥተው ሊሄዱ እንደሚገባ በሰከነ መንፈስ ተነጋግራችሁ ልትለዩ ይገባል። አንቺም ለእንደነዚህ አይነት ጓደኞች በፍጹም ቦታ ልትሰጪ አይገባም። ወይም ደግሞ ከነሱ ጋር የማሳልፈው ጊዜ ኖረኝ ብለሽ ልትታቂ አይገባም። እነዚህ ሰዎች እንደነገርኩሽ ነው የፍቅር ህይወት የሚናቀው በእንደዚህ አይነት ሰዎች ነው በብዛት ዘንድ። እነዚህ ሰዎች የፍቅር ህይወትሽ ከተበላሸ በኋላ ለማጽናናት እንኳን ዞር ብትይ በዙሪያሽ የማታገኛቸው የመጀመሪያዎቹ ሰዎች እነዚህ መጀመሪያ ላይ ሲዶልቱ ሲነግሩሽ ሲመክሩ ወይም ደግሞ አዛኝ መስሎ የቀረቡሽ ሰዎች ናቸው። ግን ደግሞ አት ኤንድ ኦፍ ዘ ዴይ ነገሮች ከተበላሻሹ በኋላ በዙሪያሽ የማታገኛቸው የመጀመሪያዎቹን ሰዎች እነዛው ናቸው። እነዚህ ብቻ አይደሉም። ይሄ መጠጥ ሊሆን ይችላል፣ አልባሌ ቦታ መዋል ሊሆን ይችላል። በጣም ለበዛና በጣም ለተደጋገመ ጊዜ እንገናኝ የሚሉ አይነት ጓደኞችን በዙሪያሽ ካሉ እነዚህ ሰዎች በፍጹም ሊስተናገዱ አይገባም። ሁልጊዜም ቅድሚያ ልትሰጪ የሚገባው ለፍቅር ህይወትሽ ነው። ያ ማለት ግን የፍቅር ህይወት ውስጥ ከገባሽ በኋላ በዙሪያሽ ሰዎች አያስፈልጉም ማለት አይደለም። በጣም ፖዚቲቭ የሆኑ በጣም ጥሩ ኢነርጂ ብቻ ዴሊቨር የሚያደርጉ አይነት ሰዎች በዙሪያሽ ሊቆዩ ይገባል። ከነዛ ሰዎች ጋርም በተወሰነ ጊዜ ውስጥ የተወሰነ አይነት ግንኙነት ልታደርግ ይገባል። አምስተኛው እሴቶችሽን አትለውጪ። ሁላችንም የራሳችን የሞራልና የህይወት መርሆች አሉ። እነዚህ መርሆች ደግሞ እሴት ይባላሉ። እነዚህን መርሆች የፍቅር አጋርሽ እንድትያቸው ወይም ደግሞ እንድትለውጫቸው ስለጠየቀሽ ብቻ መተው ወይም ደግሞ እሱ ስላልተመቸው ብቻ ማቆም በፍጹም አስፈላጊ አይደለም። እሴቶች ወይም መርሆች በጊዜ ሂደት ሊቀየሩ ይችላሉ። የማይቀየሩ ነገሮች አሉ፣ ወይም ደግሞ በጣም ስታግናንት የሚባሉ ነገሮች አሉ። ነገር ግን ደግሞ ለመተውም ለመቀየርም መነጋገር መወያየት ያስፈልጋል። በጣም በሰለጠነ መልኩ በጣም ካልም በሆነ መልኩ አንዳችሁ የሌላችሁን እሴት ለማወቅ ባለመ መልኩ ልትነጋገሩ ይገባል፣ ልትወያዩ ይገባል። ከመቀየርሽ ወይም ደግሞ ከመተውሽ በፊት የነበርሽበትን ልታቂ ይገባል፣ የምትሄጅበትን ልታቂ ይገባል። እነዚህ ነገሮች ሳታውቂ በፊት ስለወደድኩት ብቻ ይሄን ነገር ላደርግለት ይገባል ብለሽ በፍጹም ልታስቢ አይገባም ማለት ነው። ይሄ የፍቅር መገለጫም ሊሆን አይችልም። ስለዚህ ምኑም ሳይገባሽ የትኛውንም እሴትሽን እንዲሁ በደፈናው ልትቀይሪ አይገባም። እነዚህ ናቸው አምስቱ።